ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 29 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቴዎድሮስ እዝ ቀጠና ደጋዳሞት፣ ጎንጅ ቆለላና አዴት በተካሄደው መብረቃዊ ኦፕሬሽን ከ430 በላይ የብልጽግና ጦር ሲደመሰስ ሌተናል ኮሎኔል ተማርኳል። ዝርዝር የአውደ ግንባር መረጃዎችን ይዘናል። የአሜሪካ ዓለም አቀፍ የልማት ድርጅት ድጋፉን ማቋረጡን ተከትሎ በኢትዮጵያ ዘርፈ ብዙ ችግሮች እየተስተዋሉ መሆኑ ተዘግበዋል። ወልቃይትና በሱዳን ድንበር አቅራቢያ በተከዜ ዘብና በህዋት ኃይሎች መካከል የተኩስ ልውውጥ መደረጉ ተነግሯል። ሰሙታላችሁ። የኢራኑ መሪ ሞጅታባ ኻሜኒ ራሳቸውን ስተው አገር ማስተዳደር የማይችሉበት ደረጃ ላይ መድረሳቸው ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። ሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ።
በቴዎድሮስ እዝ ቀጠና ደጋዳሞት፣ ጎንጅ ቆለላና አዴት በተካሄደው መብረቃዊ ኦፕሬሽን ከ430 በላይ የብልጽግና ጦር ሲደመሰስ ሌተናል ኮሎኔል ተማርኳል። በምዕራብ አማራ ቀጠና የተካሄደው መብረቃዊ ኦፕሬሽን የአገዛዙን ሰራዊት ዳግም ማገገም በማይችልበት የሞራል ስብራት ውስጥ ከቶታል ተብሏል። ከፍተኛ አዛዦችን ጨምሮ በአሁኑ ሰዓት በቀሪው ወታደር ዘንድ ቀጣዩ ተራ የማን ነው የሚል ሽብር መንገሱንና መላው የጦር መዋቅሩ በተስፋ መቁረጥ ማዕበል እየተናወጠ እንደሚገኝ መረብ ከወታደራዊ ምንጮቹ ለማረጋገጥ ችሏል። በደጋዳሞት ፈረስ ቤት በአዴትና በጎንጅ ቆላላ በተካሄደው በዚህ ተጋድሎ ከ400 በላይ ወታደሮች መደምሰሳቸው ብቻ ሳይሆን የከፍተኛ ወታደራዊ አዛዦች በፋኖ መማረክ ብልጽግና የተባለውን የጥፋት ኃይል ራቆቱን ያስቀረና የሞራል ስብራቱን በዓለም አደባባይ ይፋ ያደረገ ሆኗል። ከጥቃቱ ፍጥነትና አጥቂዎቹ ፍጹም ጀግንነት አንጻር ያገዛዙ ኃይል የተሰነዘረበትን መመከቻ ሽራፊ ደቂቃ እስኪያጣ ድረስ አፍረክርኮታል በተባለው በዚህ ዘመቻ ፋኖ የበላይነቱን ዳግም ከፍ አድርጎ የሰቀለበት ሲሆን በአንጻሩ ያገዛዙን ኃይል የውድቀት ሱናሚ መጥቶታል። የቴዎድሮስ እዝ 109ኛ ኮር ስር ያሉት 77ኛና 99ኛ ክፍለ ጦሮችና የዙ የኮማንዶ ዩኒት በደጋዳሞት ወረዳ ፈረስ ቤት ከተማ በጋራ ተቀናጅተው በወሰዱት ጥቃት ያገዛዙ ጦር ምሽግና ካምፖች ወድመዋል። በዚህ ተጋድሎ ከ150 በላይ ወታደሮች ሲገደሉ ሌተናል ኮሎኔል ደመላሽ አሰፋን ጨምሮ ያገዛዙ ጦር አዛዦች ተማርከዋል። ምርኮኛው ኮሎኔል ፋኖ ይችላል በማለት በቀድሞ ጦራቸው ላይ የደረሰውን የሞራል ስብራት መስክረዋል። በተመሳሳይ ሰዓት የፋኖ 102ኛ አሃዶች በፈጸሙት ጥቃት ያገዛዙ ጦር ብትንትኑ ወጥቷል። በጎንጂ ቆለላና በአዴት ከተሞች የብልጽግናው ጦር ዶግ አመድ የተደረገባቸው ናቸው። በጎንጂ ቆለላ ከ85 በላይ የሚሆነው ያገዛዙ ጦር ሲደመሰስ፣ በተመሳሳይ በአዴት ከ200 በላይ የሚሆነው ኃይል ተደምስሷል። በሁለቱ ከተሞች ውጊያ 13 ያገዛዙ ተሽከርካሪዎች ሲወድሙ ከ100 በላይ የሚሆኑ የግፍ እስረኞች በፋኖ እንዲለቀቁ ተደርገዋል። በአጠቃላይ በደጋዳሞት በጎንጂ ቆለላና በአዴት በተካሄደው ተጋድሎ ከ430 በላይ ያገዛዙ ኃይሎች መደምሰሳቸውና ከፍተኛ አዛዦች መማረክና መደምሰሳቸውን ያገዛዙን ኃይል ውድቀት የሚያሳይ ነው ተብሏል። በተመሳሳይ 50 አለቃ ጌታቸው አልማው የአድማ ብተና ሻምበል ዘመቻ ይበልጣል ትእዛዙ ብሬን ተኳሽ፣ አማኑኤል ማንዴ ብሬን ረዳት፣ ዋለ ሙሉ ሁለተኛ ብሬን ተኳሽ ከባሶ ሊበን ወረዳ የላም ገጅ በመውጣት 206ኛ ኮር 14ኛ ክፍለ ጦር የበረሀኛው ጅብላ ሙተራ ሻለቃን ተቀላቅለዋል። 50 አለቃ ጌታቸው አልማው መሪነት 1 ብሬን 4000 ብሬን ጥይት፣ 2 ክላሽ፣ 600 የክላሽ ጥይት፣ 1 መገናኛ ተቀያሪ የብሬን አፈሙዝ በመያዝ 206ኛ ኮርን ለተቀላቀሉ የአድማ ብተና አባላት ጠላትን አምርሮ በመጥላት የቡድን መሳሪያ ነጥቀው ትግሉን በመቀላቀላቸው የጀግና አቀባበል ተደርጎላቸዋል። የአማራ ሕዝብ ከተጋረጠበት የህልውና አደጋ ለመውጣት በራሱ ልጆች በራሱ አቅም ያለምንም ረዳት እያደረገ ያለውን ትግል ባለመረዳት ከጠላት ጋር ተሰልፈን ባደረስነው ጉዳት ተጸጽተናል ያሉ ሲሆን ከፋኖ ጋር ተሰልፈው ከጠላት ጋር ለመፋለም ዝግጁ መሆናቸውን አረጋግጠዋል። የአሜሪካ ዓለም አቀፍ የልማት ድርጅት ድጋፉን ማቋረጡን ተከትለው በኢትዮጵያ ዘርፈ ብዙ ችግሮች እየተስተዋሉ መሆኑ ተዘገበ። በቀደሙት 20 ዓመታት ኢትዮጵያ ከአሜሪካ 17 ቢሊዮን ዶላር የሚጠጋ ድጋፍ አግኝታለች። በዓመት እስከ 1.3 ቢሊዮን ዶላር ተቀባይም ነበረች። የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስአይድ እንደ አውሮፓውያን አቆጣጠር ጥር 15 2025 በዓለም ዙሪያ የሚሰጠውን የውጭ እርዳታ በድንገት ማገዱን ተከትሎ በኢትዮጵያ ለዘመናት የተገነቡ ሰብአዊ ፕሮጀክቶች በአንድ ጀንበር አደጋ ላይ ወድቀዋል። ውሳኔውን ዛሬ ላይ ሆኖ ወደ ኋላ ለሚመለከተው በኢትዮጵያ መጠነ ሰፊ ዘርፎች በተለይም በጤና፣ በትምህርትና የአደጋ ስጋት ምላሽ ዘርፍ ላይ በቀውስ ደረጃ የሚገለጽ ጥልቅ ችግር የፈጠረ ስለመሆኑ መረጃዎች ያመላክታሉ። ከ1 ሚሊዮን የሚልቁ ስደተኞችና ተፈናቃዮች የዕለት ደራሽ እርዳታ ተቋርጦባቸዋል። የብልጽግናው አገዛዝ ከጎረቤት ሀገራት ተሰደው በኢትዮጵያ ለሚገኙና አዲስ ለሚመጡ ስደተኞች ምግብና መሰረታዊ አገልግሎት ለማቅረብ እንደተሳነው ከወራት በፊት ይፋ አድርገዋል። የመንግስታቱ ድርጅት የሰብአዊ እርዳታ አቅራቢ ተቋማትም እንዲሁ ከአሜሪካ መንግስት የሚቀበሉት ድጋፍ በመቋረጡ የተቸገሩ ወገኖችን ለመርዳት አቅማቸው መመናመኑን አሳውቀዋል። የድርጅቱ መዘጋት በአፍሪካ በቅርብ እስከ 3 ሚሊዮን በቀጣዮቹ ዓመታት ደግሞ እስከ 7 ሚሊዮን ሰዎች ህይወታቸውን ሊያጡ የሚችሉበትን ቀዳዳ ከፍቷል። ሀገራችንም የዚህ አስከፊ ትንበያ አካል ናት። የእርዳታው መቋረጥ በተሰማ በሳምንታት ውስጥ የካቲት 24 2025 በተለያዩ የጤና ተቋማት እንዲሁም ጤናን ማዕከል ባደረጉ ፕሮጀክቶች ውስጥ ዩኤስአይድ በመደበው በጀት ስር ተቀጥረው የነበሩ 15,000 የጤናና የዳታ ባለሙያዎች ውላቸው እንዲቋረጥ ሆኗል። በሰራተኞች ውል መቋረጥ ብቻ አላበቃም። የተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ሚያዝያ 8 2025 ዓ.ም ባወጣው ሪፖርት በአዲስ አበባ የሚገኘው ዘውዲቱ መታሰቢያ ሆስፒታልን የመሳሰሉ ግዙፍ የኤችአይቪ ኤድስ የህክምና ማዕከል ያላቸው የመንግስት ሆስፒታሎች የታካሚዎችን መረጃ መመዝገብና መድኃኒት ያቋረጡ ሰዎችን መከታተል ፈታኝ ሆኖባቸዋል። በሆስፒታሉ የረጅም ጊዜ ታካሚ የሆኑት ወይዘሮ አስቴር ለታሪኩ ሲባል ስማቸው የተቀየረ ሁኔታውን ሲያብራሩ ከዚህ ቀደም
መድኃኒት ብቻ ሳይሆን በባዶ ሆዳችን መድኃኒት እንዳንወስድ የተመጣጠነ ምግብ ይሰጡን ነበር። አሁን ግን መድኃኒቱን በባዶ ሆዳችን ለመውሰድ ተገደናል። መድኃኒቱ በባዶ ሆድ ሲወሰድ ደግሞ ያዞራል፣ ያቅለሸልሻል ይላሉ። ሌላኛው የድጋፉ መቋረጥ ያስከተለው ችግር የሚታየው በላቦራቶሪ ግብአቶች ላይ ነው። በሀገሪቱ ትልቁ በሆነው ጥቁር አንበሳ ስፔሻላይዝድ ሆስፒታል ለካንሰር ታካሚዎች አስፈላጊ የሆኑ የምርመራ ኬሚካሎች እጥረት በተለይም በተያዘው ዓመት መጋቢት ወር በከፍተኛ ሁኔታ መባባሱን ሐኪሞች ለሰብአዊ መብቶች የተሰኘው የሕክምና ባለሙያዎች ስብስብ ሪፖርት ያመላክታል። የቤተሰብ ምጣኔ ሕክምናዎች በተለይም የእርግዝና መከላከያና ጽንስ ማቋረጥ ሕክምናዎችም የተጽዕኖ ሰለባ ከሆኑት መካከል የሚገኙ ሲሆን በክንድ ስር የሚቀበር በመርፌ በእንክብልና በሌሎችም መልክ የሚሰጡ የእርግዝና መቆጣጠሪያዎች ከ90 እስከ 100% የዋጋ ጭማሪ ማሳየታቸውን ዋዜማ በጤና ጣቢያዎች ከሚሰሩ ባለሙያዎች ሰምታለች። ዓለም አቀፉ የሰብአዊ እርዳታ ትንታኔ ማዕከል መጋቢት 13 2025 ባወጣው ሪፖርት ለኢትዮጵያ ትምህርት ዘርፍ ተመድቦ የነበረው 18 ሚሊዮን ዶላር መቋረጡን የጠቆመ ሲሆን በዚህ ምክንያት በትግራይ፣ አማራና አፋር ክልሎች በሚገኙ 1500 ትምህርት ቤቶች ይደረግ የነበረው የምግብ ፕሮግራም እንዲሁም ተጓዳኝ የተጨማሪ ክህሎት ትምህርት መቋረጡን ገልጿል። ከ1.5 ሚሊዮን በላይ ተማሪዎች ትምህርት አቋርጠው ወደ ተለያዩ ስፍራዎች ሁኔታዎች ባስ ሲሉም ወደ ስደት አምርተዋል። በተለይም ታዳጊ ሴቶች ያገኙት የነበረው የንጽህና መጠበቂያ በመቋረጡ ከትምህርት ውጤታቸው በተጨማሪ በማህበራዊ ህይወታቸው ላይ ትልቅ ተጽዕኖ አሳርፈዋል። በተባበሩት መንግስታት የሴቶች ድርጅትና በኢትዮጵያ ሰብአዊ መብት ኮሚሽን ከ2 ወራት በፊት በጋራ ያወጡት ሪፖርት እንደሚያሳየው በጦርነት ወቅት ጾታዊ ጥቃት ለደረሰባቸው ሴቶች መጠለያና ሕክምና ይሰጡ የነበሩ 22 የማገገሚያ ማዕከላት በእርዳታ መቋረጥ ሳቢያ ተዘግተዋል። በዚህም ምክንያት ከመቀለ እስከ ደሴ ያሉ ከ15000 በላይ እናቶችና ልጃገረዶች መሰረታዊ ጥበቃና ድጋፍ አጥተዋል። ሪፖርቱ እንዳረጋገጠው መጠለያዎቹ በመዘጋታቸው የጥቃት ሰለባዎቹ ወደ ነበሩበት የችግር ቀጠና እንዲመለሱና ለተደራራቢ ጥቃት እንዲጋለጡ አድርጓቸዋል። በተለይም በጦርነት ወቅት ከሚፈጸም ጾታዊ ጥቃት ጋር ተያይዞ ያለው የግንዛቤ መጠን እጅግ ዝቅተኛ በመሆኑ ከስነ ልቦናና አካላዊ ቀውስ ባሻገር መጠነ ሰፊ ማህበራዊ ቀውስ እያስከተለ እንደሚገኝ ሪፖርቱ አመልክቷል። በመጋቢት 2026 በግብርና ሚኒስቴርና በዓለም የምግብ ፕሮግራም በጋራ የወጣ ግምገማ እንደሚያሳየው በዩኤስአይድ ድጋፍ ይቀርቡ የነበሩ ድርቅን የሚቋቋሙ ምርጥ ዘሮች አቅርቦት በ50% ቀንሷል። አሜሪካ በዚሁ ተቋም በኩል ታደርገው የነበረው የአደጋ ስጋት አመራር ድጋፍ በመቆሙም የቅድመ ማስጠንቀቂያ ስርዓቱ ተስተጓጉሏል። ኦሮሚያ፣ አማራና ሶማሌ ክልሎች ከዚህ ፕሮግራም እጅጉን አትራፊ ነበሩ ይላል የዋዜማ ዘገባ። በእነዚህ መሰረታዊ ችግሮች ላይ ደግሞ የብልጽግና አገዛዝ በየጊዜው የሚከፍተው ጦርነት፣ ለኮሪደር ልማትና ለሪዞርት ግንባታ ከህዝቡ የሚቀበለው የግዳጅ መዋጮ፣ ባለስልጣናቱ የሚፈጽሙት አይን ያወጣ ዝርፊያና ከመጠን ያለፈ ግብር ችግሩን በእጅጉ እያባባሱት ነው። በወልቃይትና በሱዳን ድንበር አቅራቢያ በተከዜ ዘብና በህወሓት ኃይሎች መካከል የተኩስ ልውውጥ መደረጉ ተነገረ። በአማራ ክልል ስር በተደራጀው የወልቃይት ጠገዴ ሰቲት ሁመራ ዞን ከትናንት በስቲያ በታጣቂዎች መካከል ተኩስ መደረጉን የወጡ ዘገባዎች አመልክተዋል። ለተኩስ ልውውጡ ምክንያት የሆነው የተከዜ ዘብ ታጣቂዎች ወታደራዊ ካምፓቸውን ለቀው ከወጡ በኋላ አርሚ ሰባ የሚባሉት የህወሓት ታጣቂዎች ካምፑን መቆጣጠራቸውን ተከትሎ ነው። ይህ የተከዜ ዘብና የመከላከያ ሰራዊት የጋራ ወታደራዊ ካምፕ የሚገኘው አባሻረው እርሻ በተባለ ስፍራ ላይ ሲሆን ቦታው እጅግ ስትራቴጂክ እንደሆነ ተነግሯል። ከትናንት በስቲያ በዚህ ካምፕ የሚገኙ የተከዜ ዘብ ታጣቂዎች ወታደራዊ ካምፑን ለቀው መውጣታቸውን ተከትሎ በቅርብ ርቀት ላይ የሚንቀሳቀሱት የህወሓት አርሚ ሰባ አባላት ካምፑን መያዝን ችለዋል። ይህን ተከትሎ በአካባቢው ሰዓታትን የፈጀ ከባድ ውጊያ በሁለቱ ኃይሎች መካከል ተደርጓል። ጉዳት በተስተናገደበት በዚህ ውጊያ የህወሓት ታጣቂዎች ይዘውት የነበረውን ካምፕ ለቀው መውጣታቸውም ተነግሯል። ብልጽግና የቁማሩ መጫወቻ ባደረገው የወልቃይት ቀጠና የጸጥታ ችግሮች ከዕለት ወደ ዕለት እየተባባሱ ነው። በዚህ ቀጠና ካለፉት ወራት ወዲህ የህወሓትና የፌዴራል መንግስት ኃይሎች ከፍተኛ ቁጥር ያለው ሰራዊታቸውን እያስጠጉ እንደሆነ የተለያዩ ምንጮች አረጋግጠዋል። የኢራኑ መሪ ሞጅታባ ኻሜኒ ራሳቸውን ስተው አገር በማስተዳደር የማይችሉበት ደረጃ ላይ መድረሳቸው ተገለጸ። የኢራኑ ጠቅላይ መሪ ሞጅታባ ኻሜኒ ራሳቸውን ስተው በቆም ከተማ ውስጥ ለከፍተኛ የጤና እክል የህክምና እርዳታ እየተደረገላቸው መሆኑንና ሀገሪቱን ማስተዳደር በማይችሉበት ደረጃ ላይ እንደሚገኙ ዘ ታይምስ አንድ የደህንነት መረጃን ጠቅሶ ዘግቧል። በአሜሪካና በእስራኤል ደህንነት መረጃዎች ላይ ተመስርቶ ለባህረ ሰላጤው አጋር ሀገራት የተላከው ሚስጥራዊ የዲፕሎማሲ ማስታወሻ እንዳመለከተው ሞጅታባ ኻሜኒ በቆም ከተማ በጽኑ ሁኔታ
ሁኔታ ውስጥ ሆነው ሕክምና እየተከታተሉ ሲሆን የኢራን መንግስት በሚያደርገው በየትኛውም የውሳኔ አሰጣጥ ሂደት ውስጥ መሳተፍ በማይችሉበት ደረጃ ላይ ይገኛሉ ብለዋል። ፌብሩዋሪ 28 በተሰነዘረው የመጀመሪያ ዙር ጥቃት እንደቆሰሉ ከሚታመንበትና ጦርነቱ ከጀመረበት ጊዜ አንስቶ የሙጅታባ ኻሜኒን አድራሻ አንድ ሪፖርት በይፋ ሲያጋልጥ ይህ የመጀመሪያው መሆኑ ተገልጿል። በተጨማሪም ይኸው ሰነድ በመጀመሪያው ዙር የአየር ጥቃት በተገደሉት አባታቸውና የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ በቆም ከተማ ለሚፈጸመው የቀብር ስነስርዓት ዝግጅቶች እየተደረጉ መሆኑን አመላክቷል። በተመሳሳይ የእስራኤል መከላከያ ኃይል ከ12 ሰዓታት አንጻራዊ መረጋጋት በኋላ ከኢራን የተተኮሰ ባለስቲክ ሚሳይል ደቡባዊ እስራኤልን ኢላማ ማድረጉን አስታውቋል። ይህንን የኢራን ጥቃት ተከትሎ በቤርሼባ ከተማና በአቅራቢያዋ በሚገኙ መንደሮች የማስጠንቀቂያ የሳይረን ድምጽ ሲሰማ እንደነበር ተገልጿል። በተመሳሳይ ጊዜ የእስራኤል አየር ኃይል በዋና ከተማዋ ቴህራንና በሌሎች የኢራን ግዛቶች ላይ ያነጣጠረ ሰፊ የአየር ጥቃት ማጠናቀቁን የአገሪቱ ጦር ይፋ አድርጓል። የእስራኤል ጦር እንዳስታወቀው ይህ ሰፊ የአየር ጥቃት የኢራን መንግስት ወሳኝ የሆኑ የመሰረተ ልማት ተቋማትን ኢላማ ያደረገ ሲሆን ስለ ጥቃቱ ተጨማሪ ዝርዝር መረጃዎችን ወደፊት እንደሚያሳውቅ አመልክቷል። በሌላ በኩል ከዚህ ቀደም 5 ነጥቦችን የያዘ የመደራደሪያ ሀሳብ አቅርባ የነበረችው ኢራን አሁን ላይ አሜሪካ ላቀረበችው 15 ነጥቦች የመፍትሄ ሀሳብ ምላሽ የሚሆን አዲስ የ10 ነጥብ ቅድመ ሁኔታ ማቅረቧ ተገልጿል። በቴህራን የሚገኘው ጋዜጠኛ ሙሐመድ ቫል እንዳስረዳው ኢራን ካቀረበቻቸው ቅድመ ሁኔታዎች መካከል በእሷ ላይ የተጣሉ ማዕቀቦች ሙሉ በሙሉ እንዲነሱላት መጠየቋ ይገኝበታል። በተጨማሪም በዩራኒየም ማበልጸግ ዙሪያ ስምምነት ላይ ለመድረስ ፈቃደኛ መሆኗን የገለጸች ሲሆን ሆኖም ይህ የዩራኒየም ጉዳት ከጦርነቱ መጀመር በፊትም ሲነጋገርበት የነበረ በመሆኑ አሁን በጦርነቱ ጫና ምክንያት የመጣ የድርድር አቋም እንዳልሆነ አብራርታለች። ሌላው ዋነኛ የኢራን ጥያቄ የሆርሙዝ ባህረ ሰላጤን የትራፊክ ፍሰት በተመለከተ ደህንነቱ የተጠበቀ አዲስ ፕሮቶኮል ማውጣት የሚለው ነው። ከዚሁ ጋር በተያያዘ ኢራን በጦርነቱ ምክንያት በመላ ሀገሪቱ የደረሰውን ውድመት መልሳ ለመገንባትና ለደረሰባት ኪሳራ ካሳ እንዲሆናት በባህረ ሰላጤው ላይ የማለፊያ ክፍል እንድታስከፍል ሊፈቀድላት ይገባል ስትል ጠይቃለች። ከዚህም ባሻገር ቴህራን የምትፈልገው ጊዜያዊ የተኩስ አቁም ሳይሆን ጦርነቱ በዘላቂነት እንዲቋጭ እንዲሁም ይህ የጦርነት ማብቃት በሁሉም የቀጠናው ግንባሮች እና ሄዝቦላህን፣ ሁቲዎችንና ሌሎች የኢራን አጋሮችን ባካተተ መልኩ እንዲፈጸም ነው። ኢራን በእነዚህ መሰረታዊ ጥያቄዎች ላይ ምንም አይነት የድርድር ማላላት እንደማታደርግ ያስታወቀች ሲሆን አሜሪካ ቢያንስ በመርህ ደረጃ ጥያቄዎቿን ወይም አብዛኛዎቹን ለመቀበል ፈቃደኛ ካልሆነች ወደ ትክክለኛ የድርድር ጠረጴዛ እንደማትመጣና በድርድር እንደማትሳተፍ አቋሟን አሳውቃለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።